አሊፎ ወይ እኔ ምልስ ሰላት እስኪደርስ ለምን መስጂድ ሄደን አንቀራ? ኧረ አንተ ደግሞ አይሰለችም እንዴ አዛን ሳይል ባዶ መስጂድ ብቻ መቀመጥ? ኧረ አንዳንዴ ደግሞ አርፈህ ቁጭ በል እስኪ። እኔ የምልህ ለምንድነው ግን መስጂድ መሄድ የሚያስደስት? ሁሌ መስጂድ መሄድ የሚያስደስተኝ በዋነኛነት ግዴታዬ ስለሆነ ነው። ሁለተኛው ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንድ ሷሃባ ቤቱ ላይ ሲሰግድ ህፃናትና ሴቶች ባይኖሩ ከነቤቱ አቃጥለው ነበር አሉና ያ ሐዲስ ሁሌ ውስጤ ላይ ይመላለስብኝ። ሌላኛው ደግሞ እኔ በራሴ ደግሞ እንትን የምለው ነገር ሁሌ በሰላት ሰዓት ሰው መስጂድ ሲሰግድ አላህ መስጂድ ውስጥ ያለ ሰው ሲቀር ሌላው ሰው ሁሉም ይሙት የሚል ይመስለኛል። አንዳንዴ ደግሞ መስጂድ ውስጥ በጀማ እየሰገደ ያለ ሰው ሲቀር ሌላው ሰው ሁሉም ጀሃነም ይቆም የሚል ይመስለኛልና እነኛን ነገራቶችን ጭንቅላቴ ላይ ስመላለሳችሁ መስጂድ ለመሄድ ጓጓለሁ። ለዛ ነው እሺ ሀቢቢ በቃ መስጂድ እንሂድ። አዛንም እያለ ስለሆነ እንሂድ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው። ብረት አሏቸው። ግን ከብረት ደግሞ ይጠነከራል አሉ። ምንድነው አሏቸው። ሰዓት አሏቸው። ሰዓት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? ሰዓት ነው ማለት ነው። ከሰዓት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ ሰዓትን ያጠፋዋል አይደለም? ከሰዓት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ምን ቢቆሽሽ ስራ መሌ ምህረትህ ይበዛል ከወንጀሌ ጌታዬዋ አንተ ዋንቃን የጀነት ሰው ለመሆን እንድንበቃ